የልጆች አባት አትቤ ብላችሁኛል። ከዛሬ በኋላ የልጆች አባት አለለውም ባለቤቴ ነው ብለው ያጎን ለነበራችሁ ጊዜ ላሰባችሁ፣ ለተጨነቃችሁ፣ ለጸለያችሁ ለእናንተ ብቻ ሳይሆን ለአጠቃላይ የኢትዮጵያ ሕዝብ እጅግ በጣም ምስጋና ማቅረብ ፈልጋለሁ። እጅግ በጣም ብዙ ጊዜ ህይወት በእኛ መንገድ አይደለም የምትመራው እላለሁ። እኔ ሐሳብ የማይለውጠው የሞተ ሰው ብቻ ነው። እውነቱን እንገራችሁ ምርጥ እህቴ ናት። አታገባኝ ያናገባኝ የሰው ልጅ በህይወት እስካለ ድረስ የሆነ ሰዓት ላይ ሐሳብ ይቀይራል። ሐሳብ እንድንቀይር ላደረጉን ሰዎች ስማቸው ሜንሽን እንዲደረግ አይፈልጉም፣ ግን ባሉበት እጅግ ምስጋና ማቅረብ እንፈልጋለን። ይሄን ፕሮግራም አዘጋጅተው ድጋሜ እንድንጋባ ላደረጉን ሰዎች እጅግ ባሉበት ምስጋና ማቅረብ ፈልጋለሁ። መራቂኔ ሳልሆን እግዚአብሔር ነው። ባሉበት ፈጣሪ መርቅልን፣ እድሜያቸውን ከፍ ያርግልን። 99% ቤተሰቦቻችን ናቸው እኛ ጎን ያሉት የኔ ወገኖችና የሙልጌታ የባለቤቴ ወገኖች በዛሬው ቀን ማለት ነው። በዚህ በኩል የኔ ቤተሰቦች፣ በዚህ በኩል የባለቤቴ ቤተሰቦች እዚህ ጋር አሉ። ብዙዎቻችሁ ጓደኞቼም ቤተሰቦቼም የልጆች አባት አትቤ ብላችሁኛል። ከዛሬ በኋላ የልጆች አባት አለለውም ባለቤቴ ነው ብለው እጅግ በጣም ደስ ብሎናል። ብዙ ነገሮች አልፈናል። ወደ ኋላ እዚህ ቀን ለመምጣት ያለፍንባቸው ብዙ ስቴፖች አሉ። ምክንያቱም ብዙ ጊዜ 14 ዓመት መለያየት በጣም ቢግ እና መሄድ ያለብንም መንገድ ሁሉ ሄደን ለሰይጣን ፍረት ለወዳጅ ደግሞ ደስታ ሆነናልና እግዚአብሔር ይመስገን ስለመጣችሁ አብራችሁ ስላላችሁ እናመሰግናለን። 18 ሰዎች ነበሩ ጋብቻችን ላይ አብረን የምንጀምረው የኑሮ ስርዓት ምክንያት በማድረግ የተጠራናችሁ ይሄም የቃል ኪዳን የቀለበት ፕሮግራማችን ነው። እና ያኔ ሂሳብ እንሰራ ነበር አብረን ገንዘብ ወጭና ገቢ አቅም ስላልነበረ ያው ልጆቼም ለጠቅላላ እውቀት እንድታውቁት ሂሳብ እየሰራን አለ። ፎቶግራፍ እሱና ገነት ልጋቱ ዛሬም ሂሳብ ታስባለች ብሎ ሰርጌ ጀርባ ላይ ፎቶ ላይ ጽፏልና በእግዚአብሔር የእውነት ደሞ ልክ ነው። ለምን ገንዘቡ በጣም ትንሽ ብር ነበርና አሁን 18 ሰው ሲበላ 250 ብር ነው በአንድ ግለሰብ 250 ብር ለኛ በጣም ትልቅ ነውና 18 በ18 ሲባዛ የ2 የ3 የ4 ወር ኢኮኖሚያችን ይዛብልፍ ነበር። ሂሳብ አስበናል። ያው ኑሮ ከፍ ለማድረግ ለመለወጥ የተሻለ ቦታ ለመድረስ ስለምንፈልግ ያን አድርገናልና ያንን ታሪክ በተወሰነ ሰዎች ጨምረን ግርግር በሌለው ጽድት ባለው እንደዚህ አክብረናልና እጅግ በጣም ፈጣሪና አመሰግነዋለሁ። እግዚአብሔርና አመሰግነዋለሁ። ሰዎችን ስላዘጋጀልን የሚጸልዩ የሚጨነቁ የሚያለቅሱ በውጭም በአገር ውስጥም በየትኛውም ዓለም ያላችሁ ስትጸልዩ ስታለቅሱ የነበራችሁ ሁሉ ፈጣሪ ባርካችሁ ብድሩን በልጆቻችሁ በቤተሰቦቻችሁ አግኝት ደስ ብሎናል የእውነትና ቀጣዩን ህይወት እናንተ በጸሎት አስቡን። ቀጣዩ የተሻለ እንዲሆን ፈጣሪ ጀምራል፣ ፈጣሪ ይጨርሳል። በቃ ፈጣሪ ጀምሮታል፣ እሱ ይጨርሰዋል። እኛ ከዚህ በኋላ ለሱ ነው የምንሰጠው። እንደምን ጊዜው ፍቅር ናችሁ፣ ምግባችሁ ይጣፍጣል። ፍቅር ናችሁ፣ ፊታችሁ ይጣፍጣል፣ ልባችሁ ይጣፍጣል። በጣም እናመሰግናለን አለኝ። አንድ ቀን ደውሎ 6 ኪሎ መስለው እና አለኝ ሄድኩ። ወረቀት አወጣና ከኪሱ ሰጠኝ እና በቃ በቀጠሮ ቀን እንድትመጣ አለኝ። ከዛ ሄደ። ሳነበው እንዴ የምድብ ችሎት ምናምን ይላል። እንዴ እነዚህ ሰዎች ምንድነው? ከዛ አልገባኝም። ሄድን 6 ኪሎ ነበረ። አሁን እዛ እኔ ሁለቱንም ለማቃቸው ምስክር የጠራኝ እኔን ነው። ገነትም ቤተሰብ ነች ለኔ ነች። አሁን 6 ኪሎ ስደርስ ፍርድ ቤት ገነትን አየኋት ፍርድ ቤት ውስጥ። ከዛ ግሬ ተንቀጠቀጠ። ማለት ለማ እንደምመሰክርም ምናምን ግራ ገባኝና እሱ ያየውን ነው የምትመሰክረው አለኝ። ከዛ ሰዎች ነበሩ ስም መጥቀስ አያስፈልግም። አሳዘንኳቸው፣ በጣም አሳዘንኳቸውና አይ በቃ ዘላለም አንተ አትገባም፣ ውስጥ አትገባም፣ እኛ ጉዳዩን እንጨርሰዋለን ቁጭ በላሉኝ። አሁን እነሱ እንደዛ ሲከራከሩ ለካ አሁን
ለብዙዎች ህልም መስል እግዚአብሔር አያውቅም። እሱ ከነሱ ጋር አብሮ ፍርድ ቤት አይዞርም። ሲጨቃጨቁ አብሯቸው አልነበረም። ሲካሰሱ አብሯቸው አልነበረም። ምንም አያውቅም። ያቺንም ዝም ታንጠባጥብ ቤትም አያውቅም። ምንም የሚያውቀው ነገር የለም። ከ13 ዓመት በኋላ ግን እሱ እንደዚህ አይነት ቦታ ላይ ሙሉጌታና ገነት እንደሚጋቡ 20 ሰው እንደሚጠራ ምናምን የሚያውቀው እግዚአብሔር ለብዙዎቻችን ቤቶችም አሁን እኛ እግዚአብሔር ዝም ሲል የማያይ የመሰለን ጸጥ ሲል የማይሰማ የመሰለን ዞር ሲል የሌለ የመሰለን ሰዎች ይሄ ትልቅ ትምህርት ነው ብዬ ነው የማስበው። ገኒ አሁንም ቀሪ ህይወታችሁ የተባረከ ይሁን። እቺ ቀን እንደምትመጣ እኔ ያውቅ ነበር። እዛች ቤት ስንኖር ልጆቹ አሁን አድገዋል። የዛሬ 13 ዓመት ምናምን አካባቢ እነሱ ቤታችን ተበላሽቷል ቆሽሿል ብለው ሲያስቡ እግዚአብሔር ደግሞ ከ13 ዓመት በኋላ እንደዚህ አይነት ውብ ቦታ እየመረጠ ነበር። እነሱ ፍርድ ቤት ምስክር ማንን እናድርግ ሲሉ እግዚአብሔር ደግሞ እኔ ማን ነኝ? ቤቴስ ምንድን ነው? እኔ ማን ነኝ? ዝቅ ያልኩ ሆነ ቦታ ከሰው መንጋ ተገልዬ ዳንኤል ቃል ያው ተቀር ያለው እንግዲህ ያለው ከጫጫታ ኮካታው ልቤን በልቤ እያስታመምኩ ዝቅ ብዬ መደቤ ላይ ተቀምጬ ያለው እኔ ማን ነኝ? ተጠቁሜ ለመባል እኔ ማን ነኝ? አለሁበት ቦታ ታይቼ ተመንጥሬ ተስተውዬ ስሜቴ እኔ ማን ነኝ? በሆነው ማንም ይሁን ሰው እግዚአብሔር ታላቅ ነው። አሜን። እግዚአብሔር ታላቅ ነው። አሜን። እግዚአብሔር ታላቅ ነው። እግዚአብሔር ልዑክ አለው፣ መልእክተኛ አለው። አለበለዚያ ለሰው የሚቻል አይደለም። ለእግዚአብሔር ካልሆነ በቀር ለሰው የሚቻል አይደለም። ለሰው የሚቻል አይደለም። እህት ወንድሞቼ ተደብቄ ኬዎስ ያለው ሰው ለሰው የማይቻል ተችሏል። ክብሩን እሱ ይውሰድ። ክብሩን እሱ ይውሰድ። መጪውንም ጊዜ ለሱ እንተዋለን። በእኛ አቅም የሚሆን ነገር የለም። በራሳችን ብዙ ጉልበት የለንም። ልባችንን ባለጻን ቁጥር እሱ መስመር አለው፣ መንገድ አለው፣ እሱ መልስ አለው። ቀሪው ዕድሜ ለክብራችሁ እንዳናሳፍራችሁ ያርጋል። ብንፈተን ሊደንቃችሁ ይገባል። እግዚአብሔር ያጽናል። የእሱን መንገድ ተከትለን በሱ ብርታት፣ በሱ ኃይል፣ በሱ ምርኩዝነት ፈተናዎቻችንን ለማለፍ ያብቃል። ሁሌም ቀና መንገድ በተከተልን ቁጥር እንቅፋቶቻችን እንደሚበዙ እናውቃለን። እግዚአብሔር ያጽናል። እናንተም ከጎናችን እንደቆማችሁ ሁሉ በጸሎታችሁ አብራችሁ ነው። በጣም እናከብራችኋለን። በጣም እስካሁን ድረስ ተስፋ አላችሁ ብለን አናስብም ነበር። እንደዛ በምናስብበት ሰዓት ላይ እኔም መክሊትም ዳዊትም ባቢም ሁላችንም ስንነጋገር ትዳራቸው ያልሰራበት ምክንያት በጣም አንድ ላይ ቢሆኑ ዓለምን መቀየር የሚችሉ ሰዎች ናቸው። ሁለቱንም ስለምናውቃቸው እሷ የሌላት ነገር እሱ አለው ሁሉ ነገር፣ እሱ የሌለው ነገር ደግሞ እሱ አለ። በሚገርም ሁኔታ ምናቸውም ይሄ ጉድለታቸውን እንደዚህ የሚሞሉ ሰዎች ናቸው። ሁለቱንም እኛ ዲፕሊ ስለምናውቃቸው ማለት ነው። ምንድነው እነሱ እንዲሰሩ ያላረጋቸው እንለበል። ምክንያቱም እኛ ወደፊት ትዳሩ ስናገባ ሁላችንም እንዴት ነው የተሻለ ማድረግ የምንችለው፣ የኛ ደግሞ እንዴት ነው ስኬታማ እንዲሆን ማድረግ የምንችለው፣ ከነሱ ምንድነው ብለን እናስብ። እኛ ደግሞ እንደዚህ ወደፊት ትዳራችንን ስናስበው ደግሞ ይሄ አርአያ ብለን የምናስበው ሁለቱ ታገልና ተፈራ ናቸው። ምንም አድርጎ አይደለም ተግባራቸው፣ ምንም ብለውን አይደለም ሲያወሩ፣ ምንም አይደለም። እኛ ከልጅነታችን ጀምሮ እያደግን ያየ ነው
እስከዚህ እድሜያቸው ድረስ እጅ ለእጅ ተያይዞ ሲቀመጡ አሁንም ድረስ ፍቅራቸው ሳይጠፋ ብዙ ነገር ከነ ልጆቻቸው በቃ እግዚአብሔር እንዴት ልባችሁ ለእግዚአብሔር ስትከፍቱ እግዚአብሔር ወደ ህይወታችሁ እንደሚገባ ከነሱ ተመረናል። አሁንም ድረስ ያስታውቃል። እኛም ወደፊት ስናገባ እግዚአብሔር የገባበት ትዳር ነው፣ በእግዚአብሔር ነው፣ ካገባን በቤተክርስቲያን ነው ብለን ደምድመናል፣ አስበናል። ዛሬ ነገር ሲፈጠር ደግሞ እናንተም ወደፊት አሁን ተጀመረ ትዳራችሁ እንዲቀጥል እናንተ ለእግዚአብሔር ልባችሁ መክፈት አለባችሁ። እናንተ በፈቀዳችሁለት ልክ እናንተ ልባችሁ በከፈታችሁለት ልክ የሚገባ አምላክ ስለሆነ እግዚአብሔር መጀመሩ ትልቅ ነገር ነው፣ ግን መጨረሻው እሱ ነው። አመሰግናለሁ። በጣም ትልቅ ነገር የተናገርኩ። በነገራችን ላይ ለአጠቃላይ እውቀት ታገልና ታፈራው ዛሬ እንግዲህ 20ኛ ዓመት በዓላቸው ነው። በዚህ አጋጣሚ እንኳን አደረሳችሁ። እግዚአብሔር እስከ መጨረሻው ድረስ ያቆያችሁ። ክፉ መንፈስ ክፉ ሰይጣን ከመሃላችሁ እንዳይገባ ገብቶ ያቅም አሁንም አይገባም። ለነገሩ አትፈቅዱም፣ ደስ ትላላችሁ በጣምና ያልፈቀደ ሰው ላይ አይገባም። እንኳን አደረሳችሁ። በጣም ደስ ብሎኛል። አመሰግናለሁ። እንደዚህ አይነት ደስ የሚል ሞመንት እግዚአብሔር እንዳለ ነው የሚያሳየው ይሄ ሞመንት ነው። እኔ ብዙ መናገር አልፈልግም። እኔ ከምናገረው ነገር በላይ እኔ ያዘጋጀሁት አንድ ስጦታ አለና እሱ ብዙ ነገር ይናገራል ብዬ አስባለሁ እና እሱን እንድሰጥ ይፈቀድልኝ። የማማ ጊፍት በጣም መፈወስ የምችል ከሆነ ዛሬ ፈወሳለሁ። መጽሐፍ ቅዱስ ነግጄ በጣም ትልቅ ነገር ነው። እግዚአብሔር ይሰራል። ሁሉም በእግዚአብሔር ፈቃድ እንደሆነ የሚያሳይ በጣም ተጨንቀሻል። እናመሰግናለን። በጣም እግዚአብሔር ስራ እንደሆነ የሚያሳይ ሁሉም ሰው መሰከረ። መጨረሻ ላይ በዚህ ደመደመችውና እኔ ነገር እጃችን ይጣማ ፈልጋል። እሺ እሺ መፈወስ የምችል ከሆነ ዛሬ ፈወሳለሁ። መጽሐፍ ቅዱስ ነግጄ በጣም ትልቅ ነገር ነው። እግዚአብሔር ይሰራል። ሁሉም በእግዚአብሔር ፈቃድ እንደሆነ የሚያሳይ በጣም ተጨንቀሻል። እናመሰግናለን። በጣም እግዚአብሔር ስራ እንደሆነ የሚያሳይ ሁሉም ሰው መሰከረ። መጨረሻ ላይ በዚህ ደመደመችውና አታልቅሽ እንዴ። አሁን እነሱ በእኛ አእምሮ እስካሁን ድረስ ተስፋ አላቸው ብለን አናስብም ነበር። እንደዛ በምናስብበት ሰዓት ላይ እኔም መክሊትም ዳዊትም ባቢም ሁላችንም ስንነጋገር ትዳራቸው ያልሰራበት ምክንያት በጣም አንድ ላይ ቢሆኑ ዓለምን መቀየር የሚችሉ ሰዎች ናቸው። ሁለቱንም ስለምናውቃቸው እሷ የሌላት ነገር እሱ አለው ሁሉ ነገር፣ እሱ የሌለው ነገር ደግሞ እሷ አላት። በሚገርም ሁኔታ ምናቸውም ይሄ ጉድለታቸውን እንደዚህ የሚሞሉ ሰዎች ናቸው። ሁለቱንም እኛ ዲፕሊ ስለምናውቃቸው ማለት ነው። ምንድነው እነሱ እንዲሰሩ ያላረጋቸው እንለበል። ምክንያቱም እኛ ወደፊት ትዳሩ ስናገባ ሁላችንም እንዴት ነው የተሻለ ማድረግ የምንችለው፣ የኛ ደግሞ እንዴት ነው ስኬታማ እንዲሆን ማድረግ የምንችለው፣ ከነሱ ምንድነው ብለን እናስብ። እኛ ደግሞ እንደዚህ ወደፊት ትዳራችንን ስናስበው ደግሞ ይሄ አርአያ ብለን የምናስበው ሁለቱ ታገልና ታፈራ ናቸው። ምንም አድርጎ አይደለም ተግባራቸው ምንም